ኢትዮጵያ ባለፉት 75 ዓመታት በተከናወኑ ዓለም አቀፋዊና አህጉራዊ የሰላም ማስከበር ተልእኮች ላይ በነበራት ተሳትፎና ውጤታማነት ስሟ ገኖ ይጠቀሳል። አገራችን በተሳተፈችባቸው በእነዚህ ተልእኮች በሙሉ ለሰው ልጆች ሰላም እስከ ሕይወት መስዋዕትነት የታመነ ጀግንነት እየፈጸመች ነው የመጣችው። ለዓለማችን ሰላም መስፈን በምታደርጋቸው ሁለንተናዊ እንቅስቃሴዎቿና በቁርጠኛነቷም የአፍሪካ ተምሳሌት፣ የሰላም ዘብ፣ ሰላም ወዳድና ድንቅ አገር የሚል መጠሪያን አትርፋለች። በተለያዩ የዓለም አካባቢዎች ላይ የሚፈጠሩ ጦርነቶችና ግጭቶችን ለማስቆም የዓለም አቀፉ ማኅበረሰብ የመጀመሪያው ተመራጭ አገር ኢትዮጵያ ናት። አገራችንን ለዚህ ክብር ካበቃት ምክንያትም ዋነኛው ለሰው ልጆች ሰላም ክብርና ሰብአዊነት በቆመውና ከጀግናው ሕዝቧ የወጣው ቁርጠኛ ፕሮፌሽናልና ጀግና ሰራዊቷ ነው። እንደ አውሮፓውያን አቆጣጠር ከ1950 እስከ 1954 በቆየችባቸውና ለመጀመሪያ ጊዜ በተሰማራችበት የኮሪያ የሰላም ማስከበር ተልእኮ የቃኘው ጦር የፈጸመው ጀግንነት እስካሁን ለዓለም ሕዝብ እንቆቅልሽ እንደሆነ ነው። የጦርነቱን ማብቃት ተከትሎ በተደረገው የምርኮኛ ልውውጥ ላይ አንድም ወታደር ያልተማረከባት ብቻ ሳይሆን የቃኘው ሻለቃ በተዋጋባቸው ከ250 በላይ ቦታዎች ባስመዘገቡት ድልና በሰሩት ጀብድ የአሜሪካን ጄኔራሎች በመጻፋቸው የደቡብ ኮሪያ ሕዝብ ደግሞ በመታሰቢያ ሐውልታቸው ትውልዱ ደግሞ በአርአያነታቸው ይዘክሩታል። ከቤልጂየም ቅኝ ግዛት በተላቀቀች ማግስት ኮንጎ በተፈጠረባት የእርስ በርስ ጦርነት ግጭቱን ለማረጋጋት በተሰማራውና በተባበሩት መንግስታት ጥላ ስር በዘመተው ሰራዊታችንም አህጉራዊ የሰላም ማስከበር ተልእኮዋን አብላ ጀምራለች። በዚህ ስምሪት የአየር ኃይሏን ለመጀመሪያ ጊዜ ከማሰማራቷ ባለፈ ሌተናል ጄኔራል ከበደ ገብሬን የመጀመሪያው የኃይል አዛዥ አድርጋ ዘመቻውን መርታለች። የተባበሩት መንግስታት የተመሰረተበት 80ኛ ዓመት የምስረታ በዓል ሲከበርም የቻርተሩ መስራች የሆነችው ሀገራችን ለሰው ልጆች ሰላም እያበረከተች ላለውና ላበረከተችው ሚና ከፍተኛ ዕውቅና አግኝታለች። የተባበሩ መንግስታት ድርጅት መስራች የሆነችው ኢትዮጵያ 1951 የኮሪያን ዘመቻ ጀምሮ በዓለም አቀፍ እና አህጉራዊ የሰላም ማስከበር ተልእኮዋን በማሰማራት ለዓለም ሰላም ባበረከተችበት አስተዋጽኦ ስሟ በደማቅ ቀለም እንዲጽፍ ተደርጓል። በኮሪያ በጀመረውና በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያ፣ በዳርፉርና በአብዬ ግዛት በቀጠለው አሁንም በደቡብ ሱዳንና በሶማሊያ እየተወጣችው ያለው ተልእኮ ቦታዎቹ ጊዜያቱና መለዮ ይለያይ እንጂ ዓላማው አንድና አንድ ነው፣ ለሰው ልጆች ሰላም። በዓለም ሆነና በአህጉር ደረጃ የሰላም ማስከበር ተልእኮ ላይ በተሰማራው የሰው ኃይል ብዛት ሆነ በተልእኮ አፈጻጸም ብቃት ተመራጭ ለመሆን ከመቻሏም ተጨማሪ በተለይ ደግሞ በምስራቅ አፍሪካና አስቸጋሪ የእርስ በርስ ግጭት ውስጥ በሰላም ማስከበር የተሰማራው ሰራዊታችን ተልእኮውን በብቃት በመፈጸምና መልካም እሴቶቹን መሰረት በማድረግ በግጭቱ ተጎጂ የሆኑትን የማህበረሰብ ክፍሎች በመንከባከብና በመጠበቅ ህዝባዊ ወገንተኝነቱን ያስመሰከረ ኃይል ነው። በ1987 አካባቢ ነው
የሁቱ ኃይሎችና የቱትሲ ኃይሎች ግጭት ነበር። ይህ መነሻ አድርጎ እስከ 100 ቀናት በወሰደ ጊዜ እስከ 1 ሚሊዮን አካባቢ ህዝብ በግፍ የተገደለበት እና በዓለም አቀፍ ደረጃ ጄኖሳይድ ተብሎ የተሰየመበት ሁኔታ ነው የነበረው። እንግዲህ በዚህ ሂደት ነበር የጸጥታው ምክር ቤት ሰላም አስከባሪ ኃይል በፍጥነት እንዲገባ ተወሰነ። በመጀመሪያ ደረጃ ጉና ሻለቃ ነበረች ወደዛ ሄደችው። በመቀጠል ደግሞ እኔ መራት የነበረችው ወጋገን ሬጂመንት እንደዚሁ ወደ እዛው አካባቢ ተልካለች። በቅኝ ግዢዎች ምክንያት አለመተማመኑ በጣም የሰፈነ በመሆኑ እርስ በርስ ጥርጥር ያለበትና በደም የሚፈላለጉ ናቸው። በዚህ ሁኔታ ውስጥ ነው እንግዲህ ሰራዊታችን በዚህ ግዳጅ ላይ እንዲተሰማራ የተደረገው። አንዱ ከኛ የሚጠበቀው ነገር ገለልተኝነት ነው በዚህ ሁኔታ ውስጥ። ስለዚህ እኛ ሁቱም ሆነ ቱትሲው እዛ አካባቢ ያሉት ህዝቦች በኩልነት እንዲያዩን እንፈልግ ነበር። በተመሳሳይ መንገድ እንዲያዩን፣ ለማንኛውም እንደማናዳላ እንዲያዩን እንፈልጋለን። በዚህ በኩል ሁለቱንም ህዝቦች እኩል በማስተናገድና ሌሎቹንም ጨምሮ ማለት ነው በዛ አካባቢ ያለውን ሰላም ለማስፈን ያለ አድሎ የተንቀሳቀስን በመሆናችን ከህዝቡ ዘንድ ከፍተኛ ከበሬታና አመኔታ ያገኘንበት ሁኔታ ነበር የተፈጠረው። Our people, our mittens, the mittens, Ethiopia UNAMID, and our people Rwandans is very well. Yes, we success a victor in Rwanda. Welcome Ethiopia in Rwanda. Yes. በቅርቡም የውርሶ የኮንቲንጀንት ማሰልጠኛ ትምህርት ቤት በሰማያዊና በአረንጓዴ መለዮ ደምቆ ታይቷል። የሰላም ተምሳሌት የሆነው ሰማያዊ መለዮን መለያው አድርጎ በተባበሩት መንግስታት ስር ደቡብ ሱዳን የሚዘምተውም ሆነ ባለ አረንጓዴ መለዮና በአፍሪካ ህብረትና አጋሮቹ ጥላ ስር ወደ ሶማሊያ ለመሰማራት የተዘጋጁት የሰላም አስከባሪዎች ግባቸው ሰላምን ማስፈን ብቻ ነው። እንግዲህ ኢትዮጵያ በታሪክ በጣም ሰፊ የሰላም ማስከበር ተግባራትን ተወጥቷል። በታሪኳ ሰላም ማስከበር ተሳትፎ ብቻ ሳይሆን ከተሳትፎ ባለፈ የሰራዊታችን የግንባታ እሴት በማንኛውም ግዳጅ የላቀ ውጤት ማስመዝገብ፣ ህዝባዊ ባህሪ እንደተጠበቀ መኖር የሚሉት እሴቶችና ሌሎቹ በሀገር ውስጥ ብቻ የሚወሰኑ ሳይሆን ድንበር ዘለል ናቸው። ድንበር ዘለል በመሆናቸው ምክንያት ሄዶ ውጤት የሚያስመዘግበው ሰላም ማስከበር ለመሳተፍ ብቻ አይደለም። ሁላችንም እናውቃለን። በምንሰማራባቸው የሰላም ማስከበር አገራት በሙሉ የብዙ አህጉራትና አገራት ተሳትፎ ያለበት ነው። በተሰማራንበት በሙሉ ህዝቦች በቀጥታ የሚቀበሉትና የኛ ብለው የሚቀበሉት ደግሞ የኢትዮጵያን ሰራዊት ነው። ምክንያቱ ሌላ አይደለም። ኢትዮጵያ በየትኛውም በተሰማራችበት ተልዕኮ ህዝቦችን እንደ አንድ እንደራሱ ህዝብ አድርጎ የሚመለከት በመሆኑ ተልዕኮ የተሳካ ያደርገዋል። ህዝባዊነት ባህሪ ማለት ደግሞ ይሄ ነው። ስለዚህ ይሄ ውጤት ምንጊዜም መቀጠል ያለበት ነው። ከኮሪያ ጀምሮ እስካሁን ድረስ ኦልሞስት ከ180 ሺህ ሰራዊት በላይ ለዓለም ሰላም መከበር ሀገራችን አበርክታለች። በዚህ ትታወቃለች። የረጅም ጊዜ ልምድ አላት። ይህንን እንደ አንድ እሴት ቆጥረን በተለይ እንደሚታወቀው የሰላም ማስከበር ሚሽን የኮሌክቲቭ ኢፈርት የሚጠይቅ ነው። የተለያዩ ሀገራትን ሰራዊት አበርካች ሀገሮች አሉ፣ ፋይናንስ አበርካች ሀገሮች አሉ። ይሄ የኛን ታሪክ የኛን ኤክስፒሪየንስ በተለይ ፋይናንስ ለሚያበረክቱ ሀገራት ተጠቅመንበት የኛን ገጽታ የሀገራችንን ገጽታ በሚያጎለብት መልኩ
እየሰራን ነው የምንገኘው። በተለይም ወደ ሶማሊያ የሚዘምተው ይህ ኃይል ድርብ ኃላፊነትን የተሸከመ መሆኑ ለየት ያደርገዋል። የሚታወቀው ካለን ኤክስፒሪየንስ በተለይ የሶማሌ ሚሽን በአፍሪካ ህብረት የሚመራ ነው እና በአውሮፓ ህብረት ፈንድ የሚደረግ ነው። ሚሽን ስፔሲፊክ ትሬኒንግ ወይም ተልዕኮ ተኮር ስልጠናን በተለየ መልኩ እንዲሰጣቸው ተደርጎ እንዲሰማሩ ተደርጓል። እዛ አካባቢ ያለው ሰላም ማስከበር ብቻ አይደለም፣ የጸረ ሽብር ስራ ነው የሚሰራው። እዛ አካባቢ ባለው ላይ በተለይ በዛ በሶማሊያ አካባቢ የተሰማሩ የተለያዩ የአፍሪካ ሀገራት የኢትዮጵያን ኤክስፒሪየንስ መጠቀም ይፈልጋሉ። የኛን ወደ ቀጠናው መግባት በከፍተኛ ሁኔታ ፍላጎት ስላላቸው በጣም ጠንካራ የሆነ ስልጠና ለሰራዊቱ የተሰጠበት ሁኔታ ነው ያለው። እንደሚታወቀው በምስራቁ የሀገራችን ክፍል በአየሩም ተመሳሳይ የሆነ ከሶማሊያ አየር ጋር ተመሳሳይ በሆነ አየርና የመሬት አቀማመጥ ላይ የሰለጠኑ በደንብ ተደርጎ በካሪኩለም ተቀርጾላቸው ግብአት የእኛ የድህረ ስምሪት ዳታ እንሰበስባለን። ይሄ ስልጠና በሚሰጥበትም ወቅት የመጀመሪያ የተሰማሩት ሰራዊት ላይ ያጋጠመ ችግር ምንድነው የሚል ዳታ ሰብስበን በጥናትና ስርዓተ ትምህርት የሚባል ዲፓርትመንት አለን እኛ። ይሄ ከተሰበሰበ በኋላ የኩርሶ ተማሪዎች የኩርሶ መምህራን ያንን ግብአት በመጠቀም ትሬኒንጉ የተሻለ እንዲሆን የማድረግ ስራ ተሰርቷል። አገራችን በጀግኖች ልጆቿ ውድ መስዋዕትነት የቀጠናውን የሽብር ኃይሎች በተለይም አልሸባብን ባትከላከል ኖሮ አካባቢው የሚኖረው ሁኔታ የከፋ ሊሆን እንደሚችል ብዙሃኑ ይስማማሉ። የዚህ ትልቁ ምስክር በምስራቁ የሀገራችን ክፍል በሶማሌ ሰላምን በውጊያ በማረጋገጥ ውጤታማ በማድረግ ቴሮሪዝምን በማጥፋት በደቡብ ሱዳን ደግሞ ሰላምን በማስከበር በዓለምም በአፍሪካም ስኬታማ ስራ እየተወጣች እንዳለች ሁላችንም የምናውቀው ነውና በዚህ ታሪክ ውስጥ እያለፋችሁ ያላችሁ በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። በደቡብ ሱዳንና በሶማሊያ የሚዘምቱ ባለ ሰማያዊና አረንጓዴ መለዮ ለባሾቹ የሰላም አስከባሪዎች የአባቶቻቸውን ታሪክ የሚያስቀጥሉ ለሰው ልጆች ሰላም የተሰለፉ የሀገራችንን የሰላም ኃይልነት እየተጠናከረ መሄዱንም የሚያረጋግጡ ናቸው። የዓለም አቀፍ የሰላም ማስከበር ኢንስቲትዩት ከሀገራችን ባለፈ ለአፍሪካ ሀገራት ለሚመጡ ከፍተኛ መኮንኖች የቅድመ ስምሪት ስልጠና፣ የሁለተኛ ዲግሪና የተለያዩ የቋንቋ ኮርሶችን በመስጠት ቀጣይ ለሚቀርቡ የሰላም ማስከበር ጥሪዎች ራሱን ከወዲሁ እያዘጋጀ ነው። በዋነኛነት የቅድመ ስምሪት ስልጠናዎችን በመስጠት ነው ስራችን። ዋነኛው ስራችን በተለይ የሚሊቴሪ ኦብዘርቨር ስታፍ ኦፊሰሮችን የቅድመ ስምሪት ስልጠናን በመስጠት ነው ዋነኛ ስራችን። ከዚህ በተጨማሪ እንደዚሁ የሚሽንን ወደ ሚሽን የሚሄድ አባላቶቻችንን አቅም ለማሳደግ ከጃፓን መንግስት ጋር በትብብር የሁለተኛ ዲግሪ በፒስ ኤንድ ኮንፍሊክት ማኔጅመንት እየሰጠን እንገኛለን። ይህም የምንሰጠው ስልጠና ለሀገራችን ሰራዊት ብቻ ሳይሆን በቀጠናው ላይ ለተሰማሩ በተለይ በምስራቅ አፍሪካ ያሉ ሀገራትን ጭምር ነው እየሰጠን ያለ ነው። በተለይ በማስተርስ ኮርሳችን ኦልሞስት ከሳውዝ አፍሪካም ከምዕራብ አፍሪካም ከሰሜን አፍሪካም ድረስ እየመጡ የሚማሩበት ሁኔታ አለ ማለት ነው የሁለተኛ ዲግሪ ትምህርት ላይ። ሌላው እየሰጠን ያለ ነው የሰራዊታችን እንደሚታወቀው አንዱ ችግር የቋንቋ ችግር ነው። በሚሰማራበት ወቅት የቋንቋ ችግር በመኖሩ የሰራዊቱን አቅም በቋንቋ ለመደገፍ በ3 ሌቭል ከፋፍለን
በጀማሪ በኢንተርሚዲየት እና በአድቫንስ ሌቭል እየሰጠን ይገኛል። ይህንንም ቋንቋ እየሰጠን እንገኛለን ማለት ነው። ከዚህ በተጨማሪ ከፈረንሳይ ኤምባሲ ጋር በመነጋገር በመከላከያ ውጭ ግንኙነት ዳይሬክቶሬት በኩል በህብረት ሆነን የፈረንሳይኛ ቋንቋ ትምህርትም ለሰራዊታችን እየሰጠን እንገኛለን ማለት ነው። ይህም በተለይ የፍራንኮፎን የሚባል ሀገራት አሉ። በተለይ ወደ ምዕራብ አፍሪካ ሰራዊታችን ሊሰማራ የሚችልባቸው ሀገራት በመሆናቸው ቅድመ ዝግጅት ስለሚያስፈልግ ከመከላከያ በተሰጠን አቅጣጫ መሰረት የፈረንሳይኛ ትምህርትም እንደ አዲስ ጀምረን እየሰጠን እንገኛለን ማለት ነው። ከጃፓን፣ ከፈረንሳይ፣ ከእንግሊዝና ከአሜሪካ መንግስታት በተጨማሪ ከተባበሩት መንግስታት የልማት ድርጅት ጋር የሰላም ማስከበር ተልዕኮችን የበለጠ ውጤታማ ለማድረግ በትብብር እየተሰራ መሆኑ ዘርፈ ብዙ ጠቀሜታዎች አሉት። የውርሶ የኮንቲንጀንት ማሰልጠኛ ትምህርት ቤትም ብቃት ያላቸው ዓለም አቀፍ ሰላም አስከባሪዎችን የማፍራት ተልዕኮን በአኩሪ ሁኔታ እየተወጣ ይገኛል። እንደየሚሽኖቹ አስፈላጊ ናቸው የሚባሉ ስልጠናዎች ተሰጥቷል ማለት ይቻላል። በተለይ ዓለም አቀፍ ስታንዳርድን የጠበቀ የተባበሩ መንግስታትን ማቴሪያል ነው እየተጠቀምን የምንሰጠው። በእርግጥ የትምህርቱ በአማርኛም ቢሆን የሚሰጠው የተባበሩት መንግስታት የማሰልጠኛ ማቴሪያሎችን ተጠቅመን ነው በሁርሶ ኮንቲንጀንት ትሬኒንግ ስኩል ውስጥ ስልጠና እየተሰጠ ያለው። በዛ በተቻለ መጠን ቅድም እንደተባለው አንዱ ሚሽን ስፔሲፊክ ነው። ሁለተኛው የተባበሩ መንግስታት ህግን ለምሳሌ ፕሮቴክሽን ኦፍ ሲቪሊያን ምን ይመስላል በዩኤን ህግ መሰረት እንዲሰጣቸው የሆነበት ውስብስብ ዓለም አቀፍ ህግጋትን ለሰው ልጆች ሰላም እስከ መስዋዕትነት መታመን የሚዘምቱባቸውን አገራት ህግጋት ባህልና ልምድን አክብሮ መንቀሳቀስ እንዲችሉ ልዩ ስልጠና የሚወሰዱ ፕሮፌሽናል የሰላም አስከባሪ ኃይል አድርጓቸዋል። በሚሄዱበት ወቅት ኮምፒታንት ብቻ ሳይሆኑ ዲሲፕሊንም ሆነው በዩኤን መመሪያ መሰረት በተለይ የዩኤንን ሰራተኛ ከመከላከል ሲቪሊያንን ከመከላከል የዩኤን ድርጅቶችን ከመከላከል በተለያየ መንገድ የዓለም አቀፉን ህግ መሰረት ባደረገ መልኩ ስልጠና ወስደው ያጠናቀቁበት ሁኔታ ነው ያለው። ኢትዮጵያ ሰላምን ለማስፈን በምታደርገው ጥረት በተለይም የሴቶችን ውክልና በማሳደግ ከፍተኛ እውቅናን አግኝታለች። ኢትዮጵያ የተባበሩ መንግስታት ካስቀመጠው ሚኒመም ስታንዳርድ በማሟላቷ የሴቶች ሰራዊት ስምሪት አሳክታለች ማለት እንችላለን። ዩኤንም ይሄንን ሪኮግናይዝ አድርጓል። ለዚህ አንዱና መሰረታዊ ነገር መንግስት ለሴቶች የሰጠውን ትኩረት ነው የሚያሳየው። ይሄ እንደሚታወቀው የሚኒስትሮች ቁጥር እንኳን ቢታይ በሀገራችን ኦልሞስት 50% የደረሰበት ሁኔታ ነው ያለው። በሁሉም ሴክተር ላይ ያለው ስራ እዚህ መከላከያም ውስጥ ያ ነው ሪፍሌክት የሚደረገው። ያ ብቻ ሳይሆን ደግሞ እኛም በተለይ ከሴቶች አንፃር ሴቶችን ከማብቃት አንፃር ቅድም እንዳልኩት ለምሳሌ ከቋንቋ አንፃር አብዛኞቹ ከ60% በላይ ሴቶች ናቸው እየሰለጠኑ ያሉት ቋንቋ ማለት ነው። የቋንቋ ጋፕ አንዱ ስለሆነ ከቋንቋ ጋር በተያያዘ ከኮምፒውተር ጋር በተያያዘ ጋፖች እንዳሉ ይታወቃል። ይሄንን እየሰጠን ያለን በዚህም እያበቃን ያለ በመሆኑ ሴቶች የሰራዊት አባላቶቻችን በቁጥርም በብቃትም እየጨመሩ የመጡበት ሁኔታ ነው ያለው ማለት እንችላለን። ለረጅም ጊዜያት በሶማሊያ ግዳጅን እየተወጡ ያሉ የሰላም አስከባሪዎች በአስቸጋሪ ሁኔታ ውስጥ ቢቆዩም የተሰጣቸውን ተልዕኮ በአኩሪ ሁኔታ እየተወጡ በመሆናቸው ምስጋና ይገባቸዋል። በሶማሌ ላለው ሰራዊታችን ለረጅም ጊዜ በከፍተኛ የአስቸጋሪ በሚባል የመልክዓ ምድር ውስጥ በከፍተኛ ቻሌንጅ ውስጥ የሶማሌ ሚሽን ይታወቃል። ሚሽኑን የተወጡ በመሆናቸውና በተለይ ደግሞ ለረጅም ጊዜ
በመቆየታቸው በማዕከላችን ስም ላመሰግናቸው እወዳለሁ። በከፍተኛ ቁጭትና ተነሳሽነት ሰልጥነው ዓለም አቀፋዊ መስፈርቱን አሟልተው መዘጋጀታቸው ለሰላም ወዳድ ሀገራት ተስፋ፣ ለሀገራችን ኩራት፣ ለጠላቶች ደግሞ የሀገራችንን የመቻልና የቁጭታችን መገለጫ ናቸውና ዘማቾች የሚሰጣቸውን ድርብ ተልዕኮ መወጣት ይገባቸዋል። ተመርቀው ወደ ሚሽን እየሄዱ ላሉ ለደቡብ ሱዳንም ለሶማሌም ሚሽን ለሚሰማሩ የሰራዊት አባላቶቻችን በጥንካሬ ስራዎቻችሁን ሰርታችሁ እንደምትመለሱ እንደምታኮሩን ተስፋ አድርጋለሁ። ለአንድ ዓላማ በልዩ ሁኔታ ረጅም ጊዜ ጠንካራ የአካል ብቃት፣ ወታደራዊ ቴክኒክና ታክቲክ አንግበው የተዘጋጁ የሰላም አምባሳደሮች የተስተካከለው ቁመናቸው፣ ያማረው ወታደራዊ ሰልፋቸውና በፊታቸው ላይ የሚታየው ኢትዮጵያዊ ጀግንነትና ቁርጠኝነት በስልጠና ያዳበሩት ሁለንተናዊ ዝግጁነት ማሳያ ነው። አገራችን በቀጠናችንም ሆነ በአህጉራችንና በሌሎች የዓለም አካባቢዎች የሚፈጠሩ ግጭቶችና ጦርነቶች እንዲቆሙና ለሰው ልጆች ሰላም በጸና አቋሟ መገኘቷን የሚያሳየው የሰላም ማስከበር እንቅስቃሴዋ ተጠናክሮ መቀጠሉ ማረጋገጫ ናቸው። ይህን ውስብስብና ከሀገራችን ብሔራዊ ጥቅምና ደህንነት በቀጥታ ተያያዥ የሆነውን የሰላም ማስከበር ተልዕኮ መወጣት በአንድ ድንጋይ ሁለት ወፍ የሚባለውን የሀገራችን አባባል የሚያሳካ ነው። አንድም ሕገ መንግሥታዊ ተልዕኳችንን የመወጣት ግዴታ፣ አንድም ሀገራችንን ለሰላም ያላትን የጸና አቋም ማረጋገጫና የወታደራዊ ዝግጁነታችንን ማሳያ በመሆኑ አሁናዊ ቀጠናዊና ዓለም አቀፋዊ ሁኔታን ባገናዘበ መልኩ ተጠናክሮ ሊቀጥል ይገባል መልእክታችን ነው። ሰላም።